Maniskamata, Sota, and now go brand to bury the guitar. Asada, Kabai, the poor, Tela Limo, Kayande, Subsevenal, and Yamsa, down Margaret, Miscara, 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 I'm the one that is coming. The love's no time, and now go run the world in the guitar. The soul is that, and it's that I'm and now go run over in the guitar. Le fare olto, spura sado, der sugi carra, vai armado, der stagione, the worse and the Sierra Miscara, I'm watching what is coming? That's also I'm watching what that is coming. There's also good ጌታ ይክበር ጌታ የተባረከ ይሁን ሁላችንም ሰላም ብያለሁ እንደገና የላካችሁ ሰዎች መልሳችሁ ላኩ እስቲ አንድ ነገር በልብ ያለውን አጭር ቃል ነው
ቶሎ ነው የምጨርሰው። ራእይ መጽሐፍ ላይ ያለውን ሐሳብ በስብከት መልክ አድርጌ ምንድነው የሚባለው በደቂቃዎች ውስጥ ጨርሳለሁ። ያው ቢበዛ 15 ደቂቃ ካቆያችሁ ነው። ብዙ መስበክ አልፈለግም። ሲያስተምርም ብዙ ብላቅባችሁ አይሆንም። ጌታ ለዘላለም የተባረከውን አንድ ነገር ነው። በቃሉ ስለ መጽናት እንድንነጋገር ስለፈለኩ ነው። ራእይን እስቲ ካገኛችሁ ራእይ መጽሐፍ ዮሐንስ ራእይ ምዕራፍ 3:7 ስለ ጽናት የሚናገር ነገር አለ። እሱን እስቲ ከቻላችሁ እናንተን አንብቡ፣ ለጥፉ ማለት ባይገባኝም ራሴ አነባዋለሁ። እናንተ ተከታተሉ። እንግዲህ መጽሐፉ አጠገባችሁ ካለ በአጠገባችሁ ያላችሁ ሰዎች እንትን አድርጉ። ከሌላችሁ ደግሞ አንዳንድ ሰዎች ጥቅሶቹን ጻፉና ያዙና በግላችሁ ለማጥናት ሞክሩ፣ ለማሰላሰል ሞክሩ። እኔ ጋር ያለው መገለጥ ሌላ ነው፣ እናንተ ጋር ሲገለጥ ሌላ ስለሚሆን እኔ ለኔ እግዚአብሔር ያሳየኝን ልክ ነው ወይም የገለጠልኝን ያሳወቀልኝን ልክ ነው ማሳወቃችሁ። ከዛ በላይ እኔ በዲ ነው የምፈልገው ብትሉ አልሆንም። እኔን እንደኔ አድርገህ ብትነግረኝ ኖሮ ብላችሁ ብትሉም አይሆንም፣ አይቻልም፣ ይቻላል። ስለዚህ ማንም እንደ ማንም አንሆንም ማለት ነው። ግን ይሄንኑ ክፍል አሁን እናንተ ብትገልጡ እያንዳንዳችን ብንናገር የተለየ ነው የሚሆን። በእናንተ በኩል የሚመጣ ሌላ ሐሳብ ነው እግዚአብሔር የሚያመጣ ለኛ የሚጠቅም ነገር። ለዚህ ነው ወንድሜ ከኔ ይሻላል በል ያለው። ለዛ ይመስለኛል ሁሌ ይላል እና 3:7 እንዲህ የሚል ነገር አለ። በፊልጵያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለው የሚዘጋ የሚከፍትም የሌለው ቅዱስና እውነተኛ የሆነው እርሱ እንዲህ ይላል ብሎ ነው የሚጀምረው። ለመጽናት ምን እንደሚያስፈልጋችሁ ልነግራችሁ ነው። እዚህ ጋር ዝም ብሎ አይደለም እዚህ ጋር የምናገረው ይሄ ቃል ትናንትና ነው ሰሞኑን እየተናገርኩ አለ። ጆሮ ያለ ይስማ የሚለውን የዮሐንስን ንግግር በጣም ትሰማላችሁ። ጆሮ ያለው ይስማ ይላል። ተናግሮ ጆሮ ያለው ይስማ ይላል። አያገባኝም ነው። እኔ በቃ ተናጋሪ ነኝ፣ መልእክተኛ ነኝ፣ አደርሳለሁ። በትያዝ ባትዘራስ ግን ትሰማለህ፣ ስማ። ጆሮ ያለ ይስማ ይላል። የሰማ ሰው ማድመጥ አለበት። ማደምጥ ከሆነ ያልፈዋል። አንዳንዴ ይኸውላችሁ እግዚአብሔር ሰማ ነው የሚለው፣ ከዛ አደመጠ ነው የሚለው። የእግዚአብሔር ልጆች እርስ በርሳቸው ሲነጋገሩ እግዚአብሔር ሰማቸው፣ እንደገና ትኩረት ሰጥቶ አደመጣቸው፣ መታሰቢያ መጽሐፍ ጻፈላቸው ነው። ወገኔ ትሰማለህ? ስማ፣ ከዛ አድምጥ፣ ከዛ ጻፍ። ጌታ ይህንን ቀን መታሰቢያ እንዲያደርግልህ ዘንድ ቃል ለመጽናት ዋናው ሐሳብ በቃሉ መጽናት ነው እዚህ ጋር የምናገረውና ለመጽናት ቃሉን ምን ማድረግ ነው? ማወቅ ነው። ቃሉን ካላወቀ ሰው አይጸናም። አሁን የብዙ በዚህ ዘመን ላይ ያለነው ትውልድ ችግራችን ቃል አናውቅም። ስለዚህ ነው ማንጸና ምንንገዳገደው ግራ ቀኝ የምንለው አንደዛ አንደዚህ ምንሆነው ለምን መሰላችሁ? ቃል የለንም፣ አናውቁ፣ ቃሉን አናውቁ። ቃሉን ከማያውቅ ትውልድ እግዚአብሔር ቃልን ካለማወቅ እግዚአብሔር ይጠብቃችሁ። ቃል ብቻ ማወቅ ለመጽናት ወዳጆች፣ በቃሉ ለመጽናት ከፈለጋችሁ ቃሉን ይወቁ። ቃል ያላወቀ ሰው እንዴት በቃሉ ይጸናል? ቃል አለማወቅ ነው ሰው የሆነ ነገርን
ቃሉን ትቶ በሆነ ነገር ላይ ተመክቶ የሆነ ነገርን ያመልካል። የሆነ ነገርን ቆሞ በቃ ይሄ ነው እንጂ ይላል። በዛ ነገር ላይ ይገተራል። ቃልን ስታውቁ ግን እንደ ቃሉ ለመኖር ግትሮች ትሆናላችሁ። እግዚአብሔር ቃልን በማወቅ ግትር የምትሆኑ ሰዎች ያርጋችሁ። በዚህ ዘመን ላይ ግትር ነው መሆኑ። አሁን ለምሳሌ እኔ ግትር ነኝ። የፈለከውን ማለት ትችላለህ። ካንተ አይደለም ሽልማት የሚያገኘው፣ ካንተ አይደለም ጭብጨባ የሚያገኘው፣ ካንተ ዱላ ሁሉ ሊያገኝ ይችላል። ሙገሳ ሊያገኝ ይችላል። መደብደብ ይችላል። በዚህ ላይ ግን ማንም ዝንፍ እንዳረገኝ እግዚአብሔርን ይባርከዋለሁ። ስላወቅኩት ቃል ካወቃችሁ ትጸናላችሁ፣ ትቆማላችሁ። ቃል ካወቃችሁ ምን ትሆናላችሁ? በቃሉ ትጸናላችሁ። በቃሉ መጽናት የሚቻለው መቼ ነው? ቃሉን ስናውቅ ነው። ቃሉን ካላወቃችሁ እንዴት ትጸናላችሁ? ትወላገዳላችሁ። ወልጋዳ ነው የምትሆኑት። ይኸውላችሁ የፀሐይ ብርሃን የፀሐይ ጮራ በሚገባ ያላገኘ ዛፍ ስር ያደገ ተክል ወልጋዳ ነው የሚሆነው። አቅም አቢስ ነው የሚሆነው። አቅም አቢስ ነው የሚሆነው። አይታችኋል? በትልልቅ ዛፎች መካከል የሚያድጉ ትልልቅ ዛፎችን ካያቸው ብሎ ይሮጣሉ፣ ያድጋሉ። ቁመታ ወፍረት የላቸውም። ነፋስ ያወጣ ዝም ተጠምልለው ይበራሉ፣ ይወላገዳሉ። ወይ ለካ ከተሜዎች ናቸው፣ አታውቁም ስለ ዛፍ። መከራ ነው እኮ። ደን ውስጥ ሂዱ እናየው። ደን ውስጥ ግቡ እናየው። ደን ውስጥ የሚያድግ ሳርና ሜዳ ላይ የሚያድግ ሳር እኩል ነው አስተዳደጉ ውፍርናው። እዚህ ወዳጄ በቃሉ ልጸና ትፈልጋለህ? ቃሉን ይወቅ። ቃል ያወላወቀ ሰው አይጸናም በቃሉ። ጌታ መንፈስ ዛሬም ከኔ ጋር ነው። እንዲበላቸው እያለኝ ስለሆነ ነው። ውስጤ ስለ ጨዋ ነው የምነግራቸው። በቃል ጽኑ። ቃል ላይ መጽናት የሚችል ማን ነው በለኝ ነው አለ። ቃሉን ያወቀ ነው የሚጸና። ወዳጅ ቃል ካላወቀ አሰና። እዚህ ጋር ያለው ቃል የፊልጵስዩስ ቤተክርስቲያን የነበረችውን ሁኔታ ታውቃላችሁ። ምን አይነት ነገር ውስጥ እንደነበረች። ስራዬን አውቃለሁ፣ እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃልን ጠብቀሃልና ስሜንም አልካድክምና፣ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሐሰት ከሰይጣን ማህበር አንዳንዶችን እሰጣለሁ። እነሆ መጥተውም በእግሮቼ ፊት ይሰግዱ ዘንድ እኔም እንደወደድሁ ያውቁ ዘንድ አድርጌአቸዋለሁ። ቃልን ጠብቀሃልና። ሰው ቃሉን ሲያውቅ ቃሉን ጠብቃል፣ በቃሉ ይጸናል። የፈለገ ነገር ምን ፍንክች አይልም፣ አይወላወልም። ወድና ወዲህ አይልም፣ ልፍስፍስ አይሆንም። የመጣ ነገር ሁሉ አልፈሰፍሰው። የሆነ ነገር ስመጣ ይዛም አይሆንም። ማን ቃሉን ያወቃል፣ በቃሉ ይጸናል። ስለዚህ እነኚህ እንዴት እንደጸኑ ባወቁ ነገር ላይ እንዴት እንደቆሙ ከዛ ስላወቁ እግዚአብሔር ሲነግራቸው ታላላችሁ። ጽኑ ነን፣ እናውቀዋለን ቃሉ። ለዚህ ነው ትውልዶይ ቃል ለማወቅ ትጋት አድርጉ። ቃል እግዚአብሔር በቃሉ ነው የሚናገረን። ምድርና ሰማይ ፍጥረት ሁሉ ቃሉ ሁን ያለውን ሆነው አሉ። ዛሬም ቃሉ ያለውን ሆነው ይኖራሉ፣ አይወላገዱም። የሰው ልጅ ግን ሁሌ
ወልጋጋ ማይቆም ማይጸና ሚያወላውል ለዚህ ነው እኮ የሰውን እግዚአብሔር በፍጥረትን በሙሉ አንዳች እንኳን በመፍጠሩ የተጸጸተበትን ቦታ አትነግሩኝም። የሰው ልጅ ግን በመፍጠሬ ተጸጸትኩ ይላል። እግዚአብሔር ተጸጽቶብናል መፍጠሩ ላይ። ምክንያቱም የሱ ሆነን ሳለ ሐሳቡን የምንረዳ ሆነን ሳለ የነገረንም መሆን ሲገባ በቃሉ መቆም ሲገባ እንዲህ እንላለን ወልገድ እያለን አንዴሳ አንዴስ የቱ ጋ ናችሁ? የቱ ጋ ነው ይሳኮር ዛሬ ያላችሁ? በቃሉ ስለ መጽናት እያወራን ነው። ስለዚህ ለመጽናት ቃሉን ማወቅ ነው። ሁለተኛ ለመጽናት ስራውን ማወቅ ነው። የሰራው ማን ነው? የሰጠ ማን ነው? ያደረገ ማን ነው? ይሄን ሆንኩ በማን ነው? በራሴ ሆንኩ መሰለን? እግዚአብሔር በሰጠ ገንዘብ፣ እግዚአብሔር በሰጠ መልክ፣ እግዚአብሔር በሰጠ ነገር በእግዚአብሔር ላይ የማይገባ ስራ ላሰራ ትጠነቀቃለህ። ሰሪን ስታውቅ፣ ሰሪን ካላወቅ ትታበይበታለህ። እኔ እኮ ትላለህ፣ ራስን ታጀግናለህ፣ ራስን ትክባለህ፣ ራስን ከፍ ታረጋለህ። እኔ እኮ እጅ ጭኜ ጸልዬ፣ እኔ እኮ ጸልዬላቸው፣ እኔ እኮ እንዲያርገላቸው፣ እኔ እኮ እንዲህ ብለናቸው፣ ፓቻው ብለናቸው፣ አድርገናቸው፣ ሰርተናቸው እንዲሆንቸው አትሆንም። እንዲህ ብሎ ዘምሮ አባቶቼ ላደረገን የሚመልሰው ገብቷቸው ነው። አንዳች የለኝም እጄ ባዶ ነው፣ እንካ ተቀበል ያፌን ምስጋና፣ በእጄ ያለው ይኸው ነውና። ያደረገልን የተባረከው የተደረገለትን ያውቃል። ማን ቃሉን ያወቀ። ቃል ስለማናውቅ እኮ የተደረገልንን አናውቅ፣ የሆነልንንም አለ። ማን እንዳደረገ ማን እንዲህ እንዳደረገን እንኳን የመረዳት አቅም አጥተናል። አንድ መዝሙር ከልጅነት ጀምሮ አባት አለኝ። ማን ነበር የዘመረው? የሚያውቅ ሰው ኖሮ በደንብ ዘመረልኝ። ከልጅነቴ ጀምሮ መንገድ መራኝ፣ እንዳልወድቅ ጠበቀኝ። አባት አለኝ። ተከስታ መሰለኛል። እናንተ ዛሬን ያደረሳችሁ ማን ነው? የሱ ስራ ነው እኮ ያቆመኝ። በሱ ስራ ነው እኮ ዛሬ ያለህን ደረጃ ያለው። ዛሬ ያለነው በማን ስራ ነው? በአንተ ስራ ነው? በአንተ መጨርጨር? ፓስተር ሞላልኝ፣ ፓስተር ዳዊት ይቅርታ፣ ቴንክ ዩ እንዳረሳ ያሳደገኝ የለም አዎ በሰማይ የለም እንዳንተ በምድር አትኩራራ እንዳንተ በሰማይ የለም እንዳንተ በምድርም የለም እንዳንተ ያሳደገኝ ከልጅነቴ ጀምሮ መንገድ የመራኝ እንዳልሞት የጠበቀኝ አባት አለኝ። ከልጅነቴ ጀምሮ መንገድ የመራኝ
እንዳልሞት ያሳደገኝ አባት አለኝ። አሜን። ተባረክ። ስለዚህ በቃሉ መጽናት ነው። በቃሉ ምንጸና መቼ ነው ካላችሁ፣ ለመጽናት ቃሉን ማወቅ ነው። ሁለተኛ ለመጽናት ሰሪውን ማወቅ ነው። ይሄ ስላልሆነ ወልጋዳ ትውልድ ሆነናል። ያልጸነን ወላዋዮች፣ ያልቆምን ምንድን ባለው ስሞቅ ትኩስ ከሆነ በማንኪያ ያላችሁ፣ ቀዝቃዛ ከሆነ በእጅ ትገባላችሁ ማለት። አሁን ያለው ትውልድ በእግዚአብሔር ላይ ያለን ነገር እግዚአብሔርን በማምለክ ላይ ለእግዚአብሔር በመኖር ላይ ሐሳቡና ፈቃዱን በማድረግ ላይ ከእንዲህ አይነት ነገር ላይ ሆነናል። እያወቅን አይመስልም። ቃሉ አላወቅም። ላወቁ ለነኚህ ሰዎች እግዚአብሔር እንዴት ብሎ እንደነገራቸው ታላችሁ። ይህንን ስናውቅ፣ ይሄ ሲገባ፣ ቃሉን ስናውቅ፣ ስራውን ስንረዳ፣ ስራውን ስናውቅ ባወቅነው ጌታ ጸንተን እንቆማለን። ስንቆም ከቆምን ከጸነን እርሱ በርን ይከፍትልናል። ማንም ሊዘጋ የማይችለውን በር፣ ማንም ሊከለክል የማይችል ገንዘብ ይኸውላችሁ፣ ገንዘብም ቢሆን ሀብት ቢሆን ማንም ቢሆን ቢሰበሰብ ሊዘጋ የማይችል በር ይከፍታል እግዚአብሔር። በራችሁ ነው የሚበረግደው። የትኛውም ማንም በዘጋ ማንም የሚከለክል የማይችለውን ነገር በእናንተ ወላ ያደርጋል እግዚአብሔር። ይጀምራል መቼ? ቃሉን ስታውቁና ስራውን ስታውቁ በሱ ላይ ትጸናላችሁ። ከጸናችሁ ደግሞ እግዚአብሔር ማንም ልዘጋ ልከለክል የማይችለውን ድንቅና አስደናቂ አስገራሚ ነገር በሕይወታችሁ ማድረግ ይጀምራል። እሱ የሚደነቅበትን፣ እሱ የሚከብርበትን፣ እሱ ከፍ የሚልበትን ነገር በእናንተ ለማድረግ ይጀምራል። ጠላት እያየ፣ ሰፈር እያየ፣ መንደር እያየ በእናንተ ማድረግ ይጀምራል። በእግዚአብሔር የታመነውን፣ በልዑል የታመነውን፣ ልጅነት ያልከለከለው፣ በእግዚአብሔር እውቀት ውስጥ የገባው፣ እግዚአብሔርን ያወቀ የጸናውን ዳዊትን ታላችሁ። በሄደበት ሁሉ በክብር ይቆማል። ስደት የለም ወይ? ችግር የለም ወይ? እንቅፋት የለም ወይ? ያለ ሁሉ ምንም አያመጣው። ግን እሱ አልፎ ታላችሁ፣ ሲቆም ታላችሁ፣ ሲጸና ታላችሁ፣ ሲደረምስ ታላችሁ፣ ማይቻለውን ሲችል ታላችሁ፣ ትልቅ የተባለውን ሲያጋድም ታላችሁ። ወዳጄ በእግዚአብሔርና በቃሉ ላይ ጽና። ስራውን ይወቅ፣ ቃሉን ይወቅ። በዛ ላይ ጽና። እግዚአብሔር ካንተ ጋር ይሆናል። ማንም የማይችለውን በር ይበረግድልሃል። በዛ በር ላይ በቃ እየተንጓለልክ ትሄዳለህ። ሃሌሉያ! ያድረትን ነፍተህ ሃሌሉያ ነው የምትለው። ምንም አይደንቅም፣ አይሞቅ፣ አይበርድ። ምክንያቱም ሰሪውን ታውቃለህ፣ አድራጊውን ታውቃለህ። አንዳንድ ጉባኤ ላይ አይታችኋል። አገልጋዮች የሆነ መልእክት ያመጡና ጫፉን ይዘው ራሳቸው ይንቦራጨቃሉ። ከዛ ጉባኤ ደግሞ ለማማወቅ ይጮሃል አብሮ። መልእክቱን ረስቶ ሌላ ወሬ ያወራል። ከዛ በኋላ ረስቷል እኮ መልሰ ምንድነው ብትሉት አይገባው። የእግዚአብሔርን ሐሳብ በሙላት እንኳን አልጨረሰም። ትንሽ ነገር አይቶ ይንቦራገጣል። ያየው ነገር ጭላንጭለው ነው ቀረበታል። ሳያየው ሌላ ጉዳይ ሌላ እልፍ ይላል። ምንም መሰረት ሳሲስ ታዝቧቸው። እንደኛ አይነት ሰዎችን ዶሮ ናት ፈስታ አሉ ራሷ ትዘላለች አሉ። አላወቁም ስሉ ነው የሰሙ። ይኸውላችሁ ቃል አለማወቅ፣ ሰሪው ማን እንደሆነ አለማወቅ እንደዛ ያደርጋል፣ ያንቦራጭቃል። አንድ ሰሞን ሰው ብዙ ሰው እንዲህ መከታተል መጥቶ ይነግረኛል። ህልም ነው ህልም አየን ብሎ ይነግሩኛል። ፈቺ እንደውቅ መስላችኋል? ነገሩ ገና ሲያወሩ የህልሙ ሐሳብ ይመጣልኛል። አሪፍም መጥፎ ማለት ጥሩ ነው እላቸዋለሁ። የሆነ ጊዜ ለአንዲት እህት ህልሙን ነገረችና አሪፍ ነው አልኳት። በቃ ላንተ ሁሉ አሪፍ ነው እንዴ አለች። ታዲያ ከትርጉሙ ከገባሽ ለምን ጠየቅሽኝ አልኳት።
አሪፍ ነው። ታዲያ ምን ላድርግ? ሰው እግዚአብሔር ጸለን ብዙ ነገር ሆኖ ይመጣሉ። መቼ ነው አንተ ግን የሚሞቅ? መቼ ነው አንተ ደስተኛ የምትሆነው ብሎኝም አውቃለሁ። እኔ ምን ባላደረኩት ነገር ለምን ይደሰታል? አድራጊ ራሱ ክብሩን ለሱ ስጡ። እኔ ጋር መጣችሁ ስለ እንትን እንዲሆነ እኮ እንዲህ ብለህ እንዲሆነ እንዲያልገ ምናምን ብትሉኝ አይሞቀኝ አይበርደኝ። አሪፍ ነው፣ አሪፍ ነው። ከአንተ ጋር ብራ አልዘልም። ዝለል እንዳትል። የሆነ አሪፍ ነገር ሆኖ እንኳን ሞቆኝ በርዶኝ አላውቅም። እሺ ሞቆኝ በርዶኝ አላውቅም። ተምሬያለሁ። ጌታ የተባረከው አስተምሮኛል። ያቺ ሴት ዘይ በቃ ሃሌሉያ ሰፈሩን አልበጠበጠችም እኮ ባድጋ ሰብስብ ተብዬ እንደሆነ እኮ ኑ ይኸው ተቃጠሉ፣ ይኸው በቃ እናንተ ሚደህ ውሰድ ምናምን አላለችም። አፏን ዘግታ በሯን ዘግታ ሩጫ ወዴት? ወደ ነገራት ሰው፣ እግዚአብሔር ወደ ተጠቀመ ሰው መጣች። ያም ሰው አልሞቀውም አልበረደውም። ሆነ እንዲህ ሆነ እኮ አለችው። ታዲያ ሂጂ ሽጠሽ ለልጆችሽ ለባለ ዕዳ ከፍለ የቀረውን አንቺና ልጆች ብሎ አላት። አልሞቀ አልበረደ። የዛሬ ሃሌሉያ ሃሌሉያ እንጸልያለን። ሃሌሉያ በቀን ቀጥሎ ቀን ይዘሽ ነው ይላል። ሁሉንም ይዛ ትመጣለች። ቢሮ አስገብቶ ነው የሚያስቀራት። ወገኔ ምስጢራት ይኸውላችሁ፣ ምናልባት እንዲገባችሁ ብዬ ነው እየተናገርኳል። እናንተም ጋር ራሳችሁ ጋር የሆናችሁትን በራሳችሁ የሆናችሁ አንዳች የለም። ላደረገው ጌታ ምን ይሁን? ክብር ይሁን። ለሰራ ጌታ ክብር ይሁን። ባል ለሰጣችሁ ጌታ ክብር ይሁን። ምስት ለሰጣችሁ ጌታ ክብር ይሁን። ስራ ለሰጣችሁ ጌታ ክብር ይሁን። አትንቦራጨቅ፣ ለጌታ ክብር ስጥ። ሰምተሃል? እነኝን እንዲህ አላቸው። አልተንቦራጨቁም። አንተ አልተንቦራጨቁም። ይኸውልህ ስራዬን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ልዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃልን ምን አድርጋልና ጠብቃልና ስምንም አልካድክምና ይህን አደርጋለሁ አለ። ቁጥር 8 ላይ ነው ያለው። ለፊላዴልፊያ ቤተክርስቲያን የተባለው ቃል ዛሬ እናንተ እንዴት ነን? አንድ መዝሙር የሚወደው መዝሙር አለ። እግዚአብሔርን ሁል ጊዜ እባርከዋለሁ ምስጋናዬም ዘወትር በአፌ ነውና ይላል መዝሙሩ። እና ያ ጊዜ በጣም የሆነ ጭቅቅታም ጊዜ ነው። ህይወቴ ነገር ሁሉ ብልሽልሽ ወጥቶ ሰውነቴ ከሰውነት ተራ ወጥቶ በጣም ተመትቼ ዱላ አልቀረ መርዘር ቀረ ከሰውነት ተራ ወጥቶኝ ደግሞ ያስቀመጡኝ ቦታ ደግሞ በጣም የሚያስጠላ ጭጋጋም ከተማ፣ ስማ በጣም ብርድ ክረምት፣ የጭቃ ቤት ታውቃላችሁ። ኮርኒሱ ሸራ ነው፣ መዳበሪያ ሸራ። አይጡ ይሮጣል በዛ ብርድ ላይ፣ እዚህ ይዘላል ኮርኒስ ላይ። በጣም ነው በጠብጠው። እዛ ውስጥ ነው ያሁኑን መዝሙር የዘመርኩት። እግዚአብሔርን ሁል ጊዜ እባርከዋለሁ። እዛ ውስጥ በቃ እንዴት አፋችሁ ላይ መባረክ ይመጣል። አይምሮን የሚገዛ የእግዚአብሔር መንፈስ እነሱን አስረስቶ እሱን ያስመሰግናል። ይሄም ቢሆነው በአንተ ነው። እኔ እኮ ሳር ቤት ምንም በሌለበት ሳር ቤት ነው እኮ የኖርኩት። ደግሞ አሁን በመዳበሪያ ኮርኒስ ያለበት ቤት ውስጥ ገብቻለሁ። አቤት አይጡ ድሮ በአይና ያለው ግርግዳ ጣሪያ ቤቱ ላይ መጋር ላይ ሴት ያላችሁ፣ አሁን ደግሞ ኮርኒሱ ነው ከብረብረብረ ይደባደባ ይችላል። ሙዚቃ ደስ እያለኝ ጌታ ደግሞ እሱን እንዲያመሰግን አፌን ከፈተ። ጌታ ይክበር።
ያደረገው ማነው? እሱን እግዚአብሔር ነው። ብዙዎች እኮ እሱን እኮ አላዩትማ። እኔ ያየው ጌታ ይባረክ። እዚህ ጌታ በሁሉ አይደል ብለው ሁል ጊዜ ደስ በላችሁ፣ በሁሉ አመስግኑ አይደል ያለ? ሁል ጊዜ ደስ በላችሁ፣ ደግሜም እላለሁ ደስ በላችሁ አይደል ያለ ጳውሎስ? እኔ ጳውሎስ እኮ አንዳንዴ ጋር ያን ክፍል አሁን እኛም ሁላችንም የምንጠቅሰው ለምን እንዳለ ታውቃላችሁ? ይሄን ሁሉ ፈተና፣ ይሄን ሁሉ መከራ፣ ይሄን ሁሉ ነገር ችላችሁ ቆማችሁ አላችሁ በእናንተ ብርታት አይደለም። እርሱ እግዚአብሔር ኃይል ስለሆነ እግዚአብሔርን ይሄንን ጌታ ምን አድርጉ? ሁል ጊዜ ይሄን እንደዛ ነው ያላችሁ። አሁን እኛ ለምን እንደሆነ ሳናውቅ ነው ብዙ ጊዜ እሷን ጥቅስ የምንጠቅሰው። የሆናችሁ ያላችሁበት ደረጃ የደረሳችሁ በራሳችሁ አቅም፣ በራሳችሁ ብርታት፣ በራሳችሁ ችሎታ፣ በራሳችሁ ምንነት አይደለም። እሱ ብርታት ስለሆናችሁ፣ ኃይል ስለሆናችሁ ዛሬን አያችሁ። ስለዚህ ሁል ጊዜ ደስ በላችሁ። ደግሜ እላለሁ ደስ በላችሁ። በማ በጌታ የቆምነው የጸነነው ዛሬ ያለነው በማን ነው ወዳጄ? በሱ ብርታት ነው። ስለዚህ በዚህ ጌታ ምን እንበል? በዚህ ጌታ ተደሰት በሉ። እስቲ ጻፉልኝ እስቲ። ይላችሁ የጸኑትን ከሚመጣ መከራ እግዚአብሔር ያድናል። ቃሉን በማወቅ ስራውን በመረዳት በሚያልፉ መንገድ ሁሉ ከጸኑ ከጌታ ጋር ጥብቅ ካሉ ከሚመጣ መከራ እሱ ይታደጋቸዋል። ብዙዎችን ታድጓቸዋል። ከጠላት ይጠብቃል። የተከፈተ በር ይሰጣል። ስሙ በእኛ ላይ እንዲከብር ያደርጋል። ይሄ ይሆን ዘንድ ምኑ ነው? ቃልን በማወቅ ስራውን በማወቅ በሱ ላይ ጽኑ፣ አክብሩት፣ ተገዙለት። ያኔ ከሚመጣ መከራ እግዚአብሔር አሁንም ይጠብቃል። አሁን በዘመናችን ካለው መከራ ይጠብቀናል። ከጠላት ይጠብቀናል። ከክፉ ሐሳብ ይከለክለናል። ፊት ለፊታችን ቆሞ ነው የሚከላከል። ለሱ እንድንኖር ሐሳቡን ፈቃዱን እንድንኖር እግዚአብሔር የተሻለ በሮችን እየከፈተልን ይሄዳል። የቃሉን በር ይከፍታል። የህይወትን በር ይከፍትልናል። በቃ በሱ ሐሴት እያረገን ጎርደድ እያለን እንድንሄድ ያደርገናል። ዳዊት እኮ የሚገርም ሰው ነው። ያ ሁሉ ውስጥ ሆኖ እኮ ነው በዛ ውስጥ ሆኖ መልሶ እንዲላል ይሄን ሁሉ ነገሩን ምስጢሩን ገልጦ በሱ አልፎ ሲሰራ እንዳለ እንደ ባለማረግ ሰው አየኝ ይላል። እንደ ባለማረግ ሰው ሲመጣ ሰው እንዴት ነው የሚያየው? አክብሮ ቆሞ ይነሳል አይደል? ማረግ ያለ ሰው ከመጣ ሰው የአሁኑ ቸርቾችም ላይ ምናልባት መጋቢዎች፣ ነቢያት ምናምን አገልጋዮች ሲመጡ ጉባኤ የተነሳ ቆሞ እየተቀበለ ይመስለኛል። በዓለም ደረጃ ደግሞ ባለማዕረጎች በወታደር ባለማዕረጉ ዋናዎች ከመጡ ወታደሩ ሁሉ ቆሞ ይቀበላል። ፓርላማ ላይ ካያችሁ ጠቅላይ ሚኒስትር አብይ ከመጣ ሁሉ እኛም ጋር ቸርቾች ላይ ሳይጨመር ይቀራል እንዴ? ባለማዕረግ ስለሆነ አርጎ ልክ ነው። በስጋ ይቻላል። እግዚአብሔር እንደዚህ አየኝ ነው አለ ዳዊት። ጌታ የተባረከው እንደ ባለማዕረግ ሰው አየኝ፣ ይህን ምናምንቴ ሰው ተቀበለኝ። ሐሳቡን ሊገልጥ ወደደ፣ ፈቃዱን በኔ ሊሰራ ወደደ። በቃ እኔን ተጠቀመኝ፣ ሊሰራ ወደደኝ እያለ ነው። ጌታ ይባረክ። እኔን ወደደኝ ጌታ ይባረክ። እንደ ባለማዕረግ ሰው አይቶኝ ቤቴ ገብቶ አንተን ለሰፈር ቡና ጥራ ለማለት እኮ ለመላክ ማልበቃ ሰው ከገበያ የሆነ ዕቃ ይዛና ብሎ ሰው የማይታመነኝን ሰው የሱን ይሄን የወንጌል እውነት አሸክሞ የሚያዞረኝ ጌታ የተባረከ ይሁን። የታመነ በእኔ ላይ የታመነ ጌታ፣ እንደ ባለማዕረግ ሰው ያየኝ ጌታ
ስለዚህ ጌታ ነው። ጌታ ይባረክ።